ዛሬ እኮ እንዲህ ናቸው መሪዎች። እነሱ ከፍ ብሎ ተቀምጠው ፓትርያርኩን ታች፣ ሊቀ ጳጳሱን ታች፣ ካህኑን ታች፣ እርሱ ከላይ ሆኖ ከመንግስት ስልጣን ከንጉሥ ስልጣን የማን ስልጣን ይበልጣል? የካህን ስልጣን። ስልጣኑን የጨበጥነው እኛ ካህናትን ብናውቀው እንደማናውቅ ሆነናል። አሁን እኮ የዓለም መሪዎች ቤተ ክህነት ውስጥ እየገቡ እየፈተፈቱ ነው። ይችላሉ? አይችሉም። ዛሬ እኮ ቤተ ክርስቲያን እንዲህ እየሆነች ምን አቅም አለ? ምን እናደርጋለን? ጊዜው ነው እያለ ማለት ዓለም እንዲህ ናት። ባሪያ ላድርጋችሁ ትላለች። አመፀኞች ባሪያ አድርገን እንግዛችሁ ነው የሚሉት። ዛሬም በዓለም ላይ ብዙ ፈርዖኖች አሉ። በቃ ከፍ ከፍ እንዳለን እንደነገስን እንኖራለን ብለው ታላላቅ ቤተ መንግስት የሚያሰሩ ነገር ግን አይኖሩበትም። ዛሬ ከፍ ከፍ ብለው የሚታበዩ ካሉ አደራችሁ ተስፋ እንዳትቆርጡ። እነርሱ ይወድቃሉ፣ እናንተ ትነሳላችሁ። ዮዲት ጉዲት አንድ ሰሞን ከፍ ከፍ ብላ ነበር። ዮዲት አለች አሁን። ግራኝ መሐመድ አለ አሁን። ቤተ ክርስቲያንስ፣ ካህናትስ፣ ምዕመናንስ እንዲህ ነው። እውነቱን እውነት ሐሰቱን ሐሰት ማለት ያስፈልጋል። ዛሬ እኮ እንዲህ ናቸው መሪዎች። እነሱ ከፍ ብሎ ተቀምጠው ፓትርያርኩን ታች፣ ሊቀ ጳጳሱን ታች፣ ካህኑን ታች፣ እርሱ ከላይ ሆኖ ከመንግስት ስልጣን ከንጉሥ ስልጣን የማን ስልጣን ይበልጣል? የካህን ስልጣን። ስልጣኑን የጨበጥነው እኛ ካህናትን ብናውቀው እንደማናውቅ ሆነናል። አሁን እኮ የዓለም መሪዎች ቤተ ክህነት ውስጥ እየገቡ እየፈተፈቱ ነው። ይችላሉ? አይችሉም። ዛሬ እኮ ቤተ ክርስቲያን እንዲህ እየሆነች ምን አቅም አለ? ምን እናደርጋለን? ጊዜው ነው እያለ ማለት ዓለም እንዲህ ናት። ባሪያ ላድርጋችሁ ትላለች። አመፀኞች ባሪያ አድርገን እንግዛችሁ ነው የሚሉት። ዛሬም በዓለም ላይ ብዙ ፈርዖኖች አሉ። በቃ ከፍ ከፍ እንዳለን እንደነገስን እንኖራለን ብለው ታላላቅ ቤተ መንግስት የሚያሰሩ ነገር ግን አይኖሩበትም። ዛሬ ከፍ ከፍ ብለው የሚታበዩ ካሉ አደራችሁ ተስፋ እንዳትቆርጡ። እነርሱ ይወድቃሉ፣ እናንተ ትነሳላችሁ። ዮዲት ጉዲት አንድ ሰሞን ከፍ ከፍ ብላ ነበር። ዮዲት አለች አሁን። ግራኝ መሐመድ አለ አሁን። ቤተ ክርስቲያንስ፣ ካህናትስ፣ ምዕመናንስ እንዲህ ነው። እውነቱን እውነት ሐሰቱን ሐሰት ማለት ያስፈልጋል።